እያደረግሽ ነው? ባይሆን አንዳንዴ በቃ እሱ ስልክ ሲያስቸግረኝ አንቺን ስጭኝና አንቺ ጋር ደውላለሁ። እሺ ያንተን ስጠኝና ሲመጣ ደውላለሁ። እንደዛ ይሻላል? አይሻልም? አንቺ በምኒ እያናገርኩሽ እኮ ነው። ወዴት ነው የምትሄጂው? ዓለምን ለመርሳት 1 ሰዓት በቂ። ምን ሆነሃል? ምን ያስቸኩላል? እኔ ሁሉንም ደረጃ በደረጃ እያስኬድኩት ነው። አንተ የራስን ስራ። ሃኒ ችግር አለ? የለም የኔ ፍቅር። ከስሩ ገንድ ሰመጣ አላችልም። ቀላልና ፈጣን ውሳኔ መወሰን እየቻልክ ምን አታገለ? ቆይ ምን አይነት ከንቱ ሰው ነህ? እጠላሻለሁ። በኋላ ግን ታመሰግኝኛለሽ። በፍጹም ላይሽ አልፈልግም። ደግሞ ምን ልትሰራ መጣ? ምን ታደርጋለህ? ነገሮችን በቀላሉ የማበላሸት አመቃቀም እንዳለ ስለማቅ ነው ተከትዬ የመጣሁት። ይኸውልህ እኔ ማድረግ ያለብኝን እያደረኩ ነው። ከዚህ በኋላ ግን ከመንገድ ይራቅ። አሁን ይሄ ከንቱ ወሬን ተውና እንድትባረር አደረክ ወይስ አላደረክም? ጊዜ የለንም፣ ጊዜ አታቃጥል። አንቺ እኮ ነው እኔ የምልህ አባታችን የቤተሰቡን ድርጅት ለማንም ምንም ለማያውቅ ባዳ አሳልፎ ሲሰጥ ውስጥ ምንም ቅናት አልተሰማው? ቢገባ እኮ ይኸውልህ ደምህን ነው እየቸበቸበልህ ያለው። ይኸውልህ እንዴ እኔ በአባዬ ስራ ጣልቃ መግባት ያልፈለኩት ማለት ከዛ ሁሉ ራስ ምታት መራቅ የፈለኩት የአባዬ ውሳኔ ሁሉ ስለማከብር ነው። እሺ ውርስ ሲሆን ዝም ትላለህ? ጣልቃ አትገባም? ያ ሁሉ አባቴ የለፋበትን ሀብት ንብረት ለማንም ሲበተን ምንም አይሰማም? ዝም ትላለህ? ቆይ ምንድነው ከኔ የምፈልገው? እስኪ ንገረኝ እንዴ ምንድን እንዳደርግልህ ነው የምፈልገው? እሺ ምን ልስራ? ኃላፊነትን እንድትወጣ ነው። ይኸውልህ የዚህ ቤት አባል እንደመሆን መጠን በቃ የግድ ሊሰማ ይገባል። ያቺ እናት የምታሽሞንምህና ዝም ብላ የምታኳኩል አንተ ጻን ልጅ እኮ አይደለም። የምን ኃላፊነት ነው የምታወራው? ስለምን ጉዳይ እንድረዳ ነው የምፈልገው? ይኸውልህ የቤተሰቡ አባል ሳይሆን የድርጅቱን ዋና ቦታ ይዞ ፈላጭ ነኝ ቆራጭ ነኝ ምናምን የሚለውን እሱን ለማስወገድ ልታግዘኝ ግድ ይልሃል። ያኔ ደግሞ የቤተሰባችንም የድርጅታችንም አቋም ቀጥ ይላል። ይሄ ነገር ከአባዬ ጋር እንደሚያጋጨኝ ታውቃለህ አይደለ? አባዬ እንደዚህ አይነት ነገር በፍጹም አይፈቅድልኝም። ማርክን በጣም እኮ ነው የሚያምነው። ይኸውልህ አባዬ ምን ማድረግ እንዳለበት አያውቅም። በቃ በኤልሳቤጥ ቁጥጥር ስር ሆኗል። አይኑ ታውሯል። እኔ ደግሞ ይሄን እውነት እያየውኝ ዝም ማለት አልቻልኩም። አንተም ደግሞ ልታግዘኝ ግድ ይልሃል። ቆይ ክንዴ አንተ እንዴት እንደዚህ አይነት ነገር ታስባለህ? ማርክ እኮ ማለት ቤተሰባችን እንደማለት ነው። ስንት ነገር እኮ ነው አብረን ያሳለፍነው። የቤተሰባችን አካል እውነቱን ተቀበል ልዑል። እሱ ባዳ ነው። አረረም መረረም ቦታውን መረከብ አለብን። ይሄ በፍጹም አይሆንም ክንዴ። እኔ እንደዚህ አይነት ነገር አልደግፍም። አባዬ ትክክለኛ ነገር ነው ያደረገው። ያሳዝናል። ከአንተ የተሻለ ነገር ጠብቅ ነበር። ክንዴ እባክህን አቁም። በቃ ወደ አይምሮ ተመለስ። እንዴ እንደዚህ አይነት ነገር ማሰብ ራሱ እኮ በጣም ነው የሚያስደነግጠው። ይኸውልህ አንድ እውነት ልንገርህ፣ ትጸጸትበታለህ። ይሄን ሁሉ ነገር ያሰብኩት ለራስ ብዬ ለራስ አስቤ ነበር። አንተ ግን ምንም አይገባም። ምክንያቱም ደካማ ሰው ነህ። የራስ ጉዳይ። አሁን ንገሪኝ፣ በየጊዜው እየሰረቅሽ ወሰድሽውን ዕቃ የት ነው ያደረግሽው? በየቀኑ ትንሽ ትንሽ እያደረግሽ እንደምትወስጂ ማላቅ ነው መስልሽ? ኤልሳቤጥ፣ እኔ ምንም አይነት ንብረት አልወሰድኩም። እንዴት እንደዛ ይሉኛል? ዝም በይ አንቺ ሌባ! እዚህ ቤት ውስጥ ምን እየሰራሽ እንደሆነ በደንብ ጠንቅቄ ያውቃለሁ። እባክዎትን እትዬ እንደዛ ይበሉኝ። እኔ እንደዛ አይነት ሰው አይደለሁም። አሁን ይበቃሻል። የጠፉብኝን ውድ ንብረቶቼን አምጪ፣
ካልሆነ ለፖሊስ ደውላለሁ። ምን አይነት እቃ እንደሆነ ራሱ እኮ አላውቅም። አታላዝኝ ባክሽ፣ አንቺ ነሽ የወሰድሽው። አሁን ካላመጣሽ ግን ከባድ እርምጃ ነው የምወስደው። እባክዎትን እትዬ መኑኝ፣ እኔ ምንም አላደረኩም። አሁን ከዚህ ቤት ውጭልኝ። አንቺን ማየት አልፈልግም። ምን? ከቤት ልታባርሩኝ ነው? አዎ፣ አሁኑኑ ውጪ፣ አሁኑኑ ከዚህ ቤት ጥፊ። እኔ ግን ምንም አንድ ቃል እንኳን አልሰማሽም። ውጭልኝ። ደግሞ ያንን ነውረኛ ተግባርሽ ልጄ ላይ ብታደርጊ ይገልሻለሁ። አንቺ ባለጌ! አታስመሲ ባክሽ። ያክ እንደሚናገረው እኮ ወዶ አይደለም። አይኔ እያየ ልጄ ልታታልዩ። እባክዎን እትዬ፣ አሁን ይሄን ቤት ለቀሽ ውጪ። ድጋሜ ልጅ አጠገብ እንዳለሽ ነግሬሻለሁ። አይ ጉድ! ቆይ ሀሳብ ምንድን ነው አቤል? ምን እያሰብክ እንደሆነ ምንም አልገባኝም። በዚህ ደረጃ እንዴት ክፉ ትሆናለህ? በሰዎች ህይወት ስለምን ትጮታለህ? ክፉ? እኔ ክፉ አይደለሁም ማርክ። እኔ የምፈልገው ገንዘብ ማግኘት ብቻ ነው። በጣም ብዙ ገንዘብ። ገባህ? ልክ እንዳንተ። ገንዘብ? ለዚህ ሁሉ ጥፋት ምክንያቱ ገንዘብ ነው? ሰዎችን እያስጨነክ እኮ ነው ያለው። አዎ ልክ እንዳንተ። አንተ ያገኘውን እድል ተጠቅመሃል። እኔም ያገኘሁትን እድል መጠቀም አለብኝ። ገንዘቤን ማንም እንዲነካብኝ አልፈልግም። ማንም ያንተን ገንዘብ አልነካም። አንተ በስስትና በራስ ወዳድነት የሰዎች ህይወት ውስጥ እየገባህ ብዙ ሰዎችን እየረበሽክ ነው ያለው። እባክህ አቁም። ስስት? እኔ የምፈልገው የራሴን ድርሻ ብቻ ማግኘት ነው። የሌላ ሰው መንካት አልፈልግም። ስለ የትኛው ያንተ ገንዘብ እያወራህ እንደሆነ አልገባኝም። ለማንኛውም እኔ እያወራ ያለሁት ስለ ልዑል፣ ስለ ቲናና ስለ ዮሐና ነው። እነሱ ደግሞ ምን ሆኑ? ምን እንደሆኑ እየተሰማክ አይደለም? እነሱ ወዳሰብኩበት ለመሄድ መንገዶቼ እንጂ ከነሱ ጋር ያን ያህል ጸብ ምናምን የለኝም። አቤኒ፣ አንተ እያደረክ ያለው ነገር የተሳሳተ ነው። ሰዎችን እያስጨነክ ነው ያለው። ገንዘብ እኮ ለጥቂት ጊዜ ደስታ የሚሰጥህ ነገር ነው። ለተወሰነ ጊዜ ነው ያልከው? ስማኝ፣ እቺ ዓለም ያለ ገንዘብ ወና ነች። ገንዘብ ከሌለህ ምንም ነህ። ስለዚህ ነው የሚፈልገው ገንዘቤን ብቻ ነው። አቤኒ፣ ይህን ነገር አቁም። የገንዘብ ጥማትህን ተቆጣጠረው። በሰላምና በታማኝነት ለመስራት ሞክር። ወደ ጓደኝነታችን ተመለስ። ሰላም፣ ታማኝነት ምናምን በዚህ ዓለም ውስጥ ምንም አይሰራም። የዋህ ነገር ነህ ልበል ማርክ። ይኸውልህ እኔ የጀመርኩትን እስከምጨርስ ድረስ ማንም ሊያስቆመኝ አይችልም። ማንም በመንገድ አይገባም። እኔ የምፈልገው ገንዘብ ብቻ ነው። አሁንም እዚህ ተቀምጬ ማውራህ ይህንን ንግግራችንን እንዴት ወደ ገንዘብ መቀየር እንዳለብን እያሰብኩኝ ነው። የምርህን ነው? አቤኒ፣ በጣም ተሳስተሃል። የገንዘብ ጥማት መጨረሻ ላይ ብቻህን ነው የሚያስቀርህ። እኔ ብቻዬን ብቀር ምንም ግድ የለኝም። ዋናው ነገር ሀብት ማከማቸቴ ብቻ ነው። አቤኒ፣ አንተ በጣም አደገኛ ሰው ሆነሃል። ይሄ ሁሉ ነገር ሳታቆም ደግሞ እኔ ዝም ብዬ አልመለከትህም። ምን ልታደርገኝ ነው ማርክ? ልታስረኝ ነው? እንግዲያውስ ሞክር። አንድ ግን መርሳት የሌለብህ ነገር እኔ ካንተ አንድ እርምጃ ቀድሜ እንደምገኝ ነው። እኔ የምፈልገው ገንዘቤን ብቻ ነው። ገንዘብ። አቤት፣ ምን ልታዘዝ? አንዴ ከወንድሜ ጋር የግል ጉዳይ ስለምነጋገር ብትወጪልኝ። እሺ፣ እወጣለሁ። እሺ፣ ምን አስባለሽ? ውጪልኛ። እናው ምን ለማድረግ እያሰብክ ነው? ያው የአባታችንን ንብረት ማስተዳደር ያለብን እናንተን በዚህ ጉዳይ እንድንነጋገር ነበረ። እሱን እኮ አወኩ፣ ግን በተግባር ምን ለማድረግ እያሰብክ ነው? ይሄን ለመነጋገር መሰለኝ እኮ ያስጠራው አይደል? ማለት
ልዑል ምን ነው ቢሮ ተሳስተን የመጣው ወይስ የድሮ ቢሮ ናፍቆ? አሊያም እዚህ መተህ ልታዘኝ ፈልገህ ነው? በቅርቡ እየተካሄዱ ያሉ ስብሰባዎች ላይ እየተገኘህ አይደለም። ድርጅቱ ምን አይነት ደረጃ ላይ እንዳለ እንኳን የምታውቀው ነገር የለም። ኃላፊነት የሚሰማው ሰው እንደዚህ ነው የሚሰራው? አንተ ይሄ አባቴ ቢሮ መሆኑን ረስተው ነው? አንተ ማን ስለሆንክ ነው የምታዘኝ? የበኩር ልጅ እኮ ነኝ። ያለፈውን በይቅርታ አልፈነዋል። ይሄን ልጅነትህን ግን አንተ ልትተው አልቻልክም። ድርጅቱ እየተጎዳ ነው ያለው። አንተ ግን አሁንም ግድ የለሽ ነህ። ይሄንን በፍጹም ላልፍ አልችልም። ለዚህ ነው እዚህ የመጣሁት። ቆይ አንተ ማን ስለሆንክ ነው? ምን ስለሆንክ ነው የምታዘኝ? አባቴ ቀጠሩኝ ድርጅቱን እንዳስተዳድር እንጂ አንተን እንድንከባከብ አይደለም። አንተ ራስህን እንኳን መምራት የቻልክ ሰው አይደለህም። ለድርጅቱ ምንም አይነት ጥቅም እየሰጠህ አይደለም። እሺ ቆይ ማሰማ ምን ልታመጣ ነው? ክንዴ ምን ልታረግ ነው? ልቀቀኝ አንተ። ይኸውልህ አንተ ሁልጊዜ ከሱ ጎን ነህ። እኔ ምንህን መቼም ሰምተኛ አታውቅም። ዘላለም ዓለም እንዳስጠቃህ ከዳሽ ማለት ነው? እኔን አታለልሽኝ? ምን አድርጊ ነው የምትለኝ? ቆይ ምን እየተካሄደ ነው? ጭራሽ ምን አድርጊ ነው የምትለኝ ምናምን ትያለሽ? ሁሉንም ነገር አበላሽሽው እኮ። ምን አደረግኩ? እነ ማርክ ጋር እንዳትሄጂ አስጠንቅቄ ነበር የነገርኩሽ። ለምን ሄድሽ? እና መች ደረስኩ? ምን እያልክ እንደሆነ እንኳን አልገባኝም። የድሮ ቤትሽ ሄጄ ነበር፣ ከዛ ግን አጣውሽ። አንቺ የት ሄደሽ ነው ንገሪኝ። እና 24 ሰዓት ሙሉ ቤት እንድቀመጥ ነው የፈለግከው? ህይወቴን እኮ እስር ቤት እያረክብኝ ነው። ከኔ ጋር እንደዚህ የማይረባ ቀልሽን አቁሚ። አሁን የት ሄደሽ ነው ንገሪኝ። ምንድን ነው የፈለግከው ከኔ? ምን እንድል ነው የምትፈልገው? እዛ ሴት ጎረቤቶችሽ ቤት መቀየርሽን ነግረውኝ ነበር። ያለ እኔ ፍቃድ እንዴት ትቀይሪያለሽ? ነው ወይስ ንቀት ነው? አንተ ቆይ አበዛሃል መሰለህ? አንዴ ጨዋታውን ከጀመርሽ በኋላ ማቋረጥ እንደሌለብሽ ነግሬሻለሁ። አትርሺ ቲና። ይሄ ላንተ ጨዋታ ነው፣ ህይወቴን ግን እያበላሸው ነው። ቆይ ለምንድን ነው ማሰሚኝ ቲና? እንደምትወጂኝ አትርሺ እንጂ። ለራስሽ እኮ ነው የሚጨነቀው። አንተ ከሃዲ ነህ። ያመኑ ጓደኞችህን ካድክ፣ እኔንም ጨምሮ። ለማንኛውም አንድ ነገር ወቂ፣ ያለ እኔ ምንም ነሽ። እኔን ብትሰሚኝና ለዚህን ሁሉ ችግር ባልተዳረግሽ። እንግዲያውስ ከዚህ ምንም መሆን እመርጣለሁ። እኔን እነ ማርክ ሳይቀድሙኝ የዚህን ጨዋታ ህግ መቀየር ነበረብኝ። የምን ህግ? ከሉልና ከቤተሰቡ ገንዘብ የምናገኝበትን ነው። እና እኔ ምን አገባኝ? ያንተ ጨዋታ ማስፈጸሚያ መሆን አልፈልግም። አይሆንም። ይሄ እንደዛ የምታረጊበት ትክክለኛ ሰዓት አይደለም። ለአንድ ቀን ልዑልን እንደምቀፍለው ብቻ ነው የነገርከኝ። ልክ እኮ ነሽ፣ ግን ደግሞ በዛ መንገድ ሊሆኜ የተሻሉ የቢዝነስ አይዲያዎችና በሮች ተከፈቱልኝ። አንዱን ስለው ሌላኛው። አሁን ግን ወደ ዋናው በር የተቃረብኩ ያህል ነው የሚሰማኝ። ዋናው ስትል? ወደ አቶ አለሙ የሀብት ምንጭ። አሁን ላይ ከልዑል ገንዘብ መቀበል ሳይሆን የምፈልገው የልዑልን የገንዘብ ፍላጎት ማጥፋት ብቻ ነው። ምንም አልገባኝም። እየቆየ ይገባሻል። ለምን አትተዋቸውም? እነሱ የሚፈልጉት ሰላማቸውን ብቻ ነው። አንተ ግን እኔንም በእኔው መንገድ ከተረዳሽኝ እኮ ሰላም ብቻ ነው የምፈልገው። ቆይ ለምን አታምኝኝም? ክፉ ሰው ነህ። ልቤን ሰብረከዋል። ከዚህ በኋላ ምንም ነገር ብትለኝ አልሰማም። ግን ትሰሚኛለሽ። እዚህ ቤት እማዬ እንዴት መጣሽ? ማለት ያልጠበቅኩሽም ነበር። ደህና ነሽ? ልጅ ላላዩ እንዴት እችላለሁ? ደግሞ ምሳ ሰዓት ደርሷል። አብረን ወጣ ብለን እንድንበላ እኮ ብዬ ነው። ግን ልጄ ደህና ነህ? ምንም አላልንም? እማዬ ደህና ነኝ በጣም። ምን ነው የሆነ አይለችም እንዴ? ማለቴ እንዴት እሷ ምግብ አላመጣችም? ስራው እንዴት እየሄደልህ ነው? አዲሱ የፈጠራ ስራ እስኪ ትንሽ አስረዳኝ። ያው እማዬ ከአሁን በፊት እንደነገርኩሽ ነው። ማህበረሰቡን በተለይ ደግሞ ዝቅተኛ ኢኮኖሚ ያላቸውን የተሻለ ነገር እንዲሰሩ ለማድረግ ነው። እሺ ልጄ፣ አሁን ወደ ቤት እንድትመለስ ነው የምፈልገው። ብቻህን እዚህ መሆን ምንም አልተመቸኝም። አይ እማዬ፣ አሁን ወደ ቤት መመለስ አልፈልግም። እኔ ያመንኩበትን ነገር ለአባዬ በተግባር ላሳየው ፈልጋለሁ። አባዬ እሱን ነገር እስኪያምን ድረስ ወደ ቤት መመለስ አልፈልግም። ግን ልጄ እዚህ ብቻህን? አይ እማዬ፣ አንቺ ምንም ነገር አትጨነቂ። እኔ ሳላስበው ከቤት በወጣም ያደረግኩት ነገር ግን ትክክሉ ነው እየታየኝ ነው። ደግሞም ለራሴ ጊዜ መስጠት ይኖርብኛል። እሺ ካልክ አሁን ስለ እሷ እንነጋገር ልጄ። ስለማን? አሁን ለመከራከር አይደለም የመጣሁት። የምን ክርክር ነው ማሚ? ልዑል ምንም እንዳላወቃቱ።
በምን ምን ሆነች? እኔ እኮ ምንም የሰማሁት ነገር የለም። የሰራተኛዋ ልጅ ዮሐና ምን ሆነች? ማለቴ ይቺ ልጅ መስመር አልፋለች። ለረዥም ጊዜ እየዘረፈች ነበር። በየቀኑ ትንሽ ትንሽ ነገር ስትወስድ አስተውያታለሁ። ዛሬ ግን ከባድ ነገር ስትወስድ ያስኳት። ምን? እማዬ ዮሐና እንደዚህ አይነት ነገር አታደርግም። በእርግጠኝነት ተሳስተሽ ይሆናል። ዮሐና እኮ ታማኝ ልጅ ናት። አትከራከር ልጄ፣ በገዛ ዓይኔ ነው ያየኋት። ምን? የት? ቆይ ምን ወስዳ ነው? ብዙ ነገር ወስዳለች። ቤቱ እኮ ባዶ ሆኗል። ያንተም ዕቃ እንኳን ሳይቀር አንድ ባንድ ጠራርጋ ወስደዋለች። ምን? ጭራሽ የኔ? እኔ እኮ ምንም የጠፋብኝ ነገር የለም። እማዬ ተሳስተሽ ይሆናል፣ ወይ ደግሞ ቤት ውስጥ ሌባ ገብቶ ይሆናል። ቆይ ለምን ለፖሊስ አታመልክችም? እንዴ ሌባውን ካገኘ ነው በኋላ ለፖሊስ ማመልከት ምን አመጣው? ማለት ለሱ ችግር የለውም፣ እኔ በራሴ መንገድ እቀጣታለሁ። እማዬ የማይሆን ነገር አታስቢ። እኔ 100% እርግጠኛ ሆኜ እነግርሻለሁ፣ ዮሐና እንደዚህ አታደርግም። ልጄ ሳስበው ግን የሆነ የምትደብቀኝ ነገር ያለ ይመስለኛል። ማለት ቆይ ይህን ያህል እንዴት እርግጠኛ ልትሆንባት ቻልክ? እማዬ አላማሽ ምንም እየገባኝ አይደለም። በመጀመሪያ ልጅቷን ያለ ጥፋቷ ወቀሻት፣ አሁን ደግሞ ወደ እኔ ዙርሽ። ቆይ ለዚህ ነው የመጣሽው? የመጣሁት ከዚች ወራዳ ለቤተሰቡ ከማትመጥን ሴት ጋር ያለህን ግንኙነት እንድታቋርጥ ልነግርህን የመጣሁት። ቆይ ማሚ፣ ሰውን በገንዘብ ምክንያት እንደዚህ መናገር አይከብድም? እስካሁንም የታገዝኳት ለእናቷ ስል ነው። እናቷ ጥሩ ሴት ስለነበረች ነው። ይኸውልህ ከዚህ በኋላ ግን አይደለም አንተ አካባቢ አጠገብ ብትደርስ ሰባብራታለሁ። ሁሉም ነገር በተገቢው መስመር እየተጓዘ ነው አለቃ። አሁን ምንም የሚያሳስበን ነገር የለም። የአቶ አለሙን ቤተሰብም ምስቅልቅሉን አውጥቼዋለሁ። አሁን የሚቀረን የድርሻችንን ከማሰው ላይ ተካፍሎ መለየት ብቻ ነው። ማናቸውም እውነተኛ አካሄዳችንን ማወቅ የለባቸው። አንዳችም እንኳን የጥርጣሬ ጭላንጭል ማግኘት የለባቸው። በፍጹም ጌታዬ፣ ማንም ሰው እውነቱን አያውቅም። ሁሉም ሰው ባዘጋጀውለት የውሸት ድር ውስጥ ታስሯል። እኔ የፈጠርኩላቸውን የውሸት ቅዠት ነው የሚሰሙት። እነሱ ሌላ የቤት ስራቸውን ሲሰሩ፣ እኛ ድርጅቱን እንቀበላቸዋለን። ክንዴስ ያ ስግብግብና ከንቱ ሰው አንዳችም የጠረጠረው ነገር የለም። እሱ ብልህ መስሎ ይታየኛል። ጥንቃቄህን እንዳትዘናጋ። ክንዴን ማጥመድ በጣም ቀላል ነው ጌታዬ። ስግብግብነቱ ስለሚያጠቃው በቀላሉ ነው እጄ ላይ ወደቀው። ለራሱ ጥቃቅን ጥቅም ሲል ማንኛውንም አይነት ወንጀል ለመፈጸም ዝግጁ ነው። አሁን እጄ ላይ ወድቋል። እኔ ብቻ ነኝ ማዘው። ጥሩ፣ እንግዲያውስ በጣም ጥሩ። አሁን ሁለተኛውና የበለጠ ጨለማ የሆነውን ምዕራፍ ጀምር። አሁን ጊዜው ደርሷል። መዘግየት የለብህም። በእርግጥ ጌታዬ፣ ምዕራፍ 2 አስደሳችና አስፈሪ ይሆናል። ሁሉም ሰው የሚፈልገውን ያገኛል። ግን በእኔ በበቀል በተሞላ መንገድ እንጂ በሰላም አይደለም። ዋጋውን በደም ይከፍሏል። አይዞ፣ እኔም ከጎን ነኝ። ስማ፣ ቆይ አንተ ማነኝ ብለህ ነው? ምን ስለሆንክ ነው እንደዚህ ልታደርገው የሚሞክረው? ክንዴ ተረጋጋና ተቀመጥ። ድርጅቱን የማወክና የመረበሽ መብት የለም። ደግሞ እንዴት ልገባ ቻልክ? ዝም በል። ይሄ አባቴ ድርጅት ነው። ቆይ አንተ ማን ስለሆንክ ነው ከዚህ ድርጅት እኔ ልታባረ የምሞክረው? ምን እንደማደርግ ደግሞ አሳያለሁ። እሺ ክንዴ ተረጋጋ። አባትህ ድርጅቱን የማስተዳደር ኃላፊነት የሰጡኝ ለኔ ነው። አንተ ደግሞ እያደረክ ያለው ጣልቃ ገብነት ነው። ኃላፊነት? ቆይ ግን የምታወራውን ታውቀዋለህ? ይሄ የኔ ድርጅት ነው። አንተ ተቀጥረህ የምትሰራ ተራ ሰራተኛ ነህ። ይኸውልህ ዝም ብለህ ስራ መስራት ብቻ ነው የሚያዋጣ። ይገባሃል? አባትህን አክብረህ ይህንን ተቀበል። እያደረክ ያለው ድርጅቱን የሚጎዳ ነገር ነው። ልትነግረኝ ነው? ምን እንደማደርግ አሳይሃለሁ። ሁላችሁም ታዩታላችሁ፣ ትጸጸቱበታላችሁ። ጠብቀኝ እሺ? አሁን ከዚህ በክብር ብትወጣ ይሻላል። አልወጣም። ድርጅቱን ለቅቄ መቼም አልወጣም። ይኸውልህ ምን ያህል እንደተሳሳታችሁ ይገባችኋል። የማን ልጅ እንደሆንኩ ደግሞ ጠንቅቀህ ታውቃለህ። እሺ? ከዚህ በኋላ እንደ ልብ እዚህ ድርጅት ውስጥ መግባትም መውጣትም መመላለስ አትችልም። ለምንድን ነው የማልችለው?
ይሄ አባቴ ድርጅት ነው፣ የክንዴ ዓለሙ። ማነህ እናንተ ተባራሃል የሚል ብጣሽ ወረቀት ምትልክልኝ? ይኸውልህ ገና እንዴት እንደምነቅልህ አሳይሃለሁ። አባትህ እንደመጡ ከዚህ ድርጅት በሳቸው ትዕዛዝ ልታባረኝ ትችላለህ። አሁን ግን ድርጅቱን የማስተዳደርም ሆነ የመንከባከብ ኃላፊነት የሰጡት ለእኔ ነው። አንተ ደግሞ ይሄን ኃላፊነቴን እንዳልወጣ ጣልቃ እየገባብኝ ስለሆነ እዚህ እንዳትደርስ ላረግ ተገድጃለሁ። ቆይ አንተ ማን ስለሆንክ ነው እኔን የምታባርረኝ? ይኸውልህ ይሄን ድርጅት የማስተዳድረው እኔ እንጂ አንተ አይደለህም። አሁን ተነስና ከዓይኔ ጥፋልኝ። ና ግባ እባክህ። አቶ ክንዴን ከዚህ ያስወጣልኝ። እዚህ ድርጅት ውስጥ ተመልሶ ሁለተኛ እንዳይገባ። ጫፌ እንዳልነካኝ በፍጹም እንድትነካኛችንም አንተ። ይኸውልህ ትልቅ ችግር ውስጥ ነው የምትገባው። ይሄን ድርጅት ለእናንተ ትቻለሁ። ስማ ራስን ችግር ውስጥ እየከተክ ያለው ራስን። አሁን በሰላም ከዚህ ቢሮ ወጣ። ይኸውልህ አባቴን ጉዳይ ሲሰማ መቼም አይፋታችሁ። ሁላችሁም ባለቃችሁ ጠብቅ። ውጣ። ቆይ አሁንም ታምኛለሽ? በዚህ ሁሉ ነገር መሀል ልብሽ ውስጥ ለእኔ ቦታ አለ? አምናለሁ፣ እንደምታስብልኝ አምናለሁ። ይሄ ብቻ ለእኔ ትልቅ ነገር ነው። ለእኔ ትልቅ ትርጉም አለው። ሁሌም ከጎንሽ አለው። እሺ። በነገራችን ላይ ማሚ ከስራ እንዳባረረች ይሰማው። ቆይ እውነት ነው እንዴ? በጣም ነበር የተናደድኩት። እንዴት ሰማ? ገና ከሰዓታት በፊት አይደል እንዲሆነው? አስፈላጊ በሆነ ጊዜ እኮ መረጃ ማግኘት በጣም ቀላል ነው። በጣም ነበር ያዛዘነኝ። ቆይ አሁዬ ልትሄጂ አሰብሽ? ማለቴ ምን ልትሰሪ አሰብሽ? ዮዬ ምንም ነገር አትደብቅኝ እሺ? በፈለግሽው ነገር ከጎንሽ ነኝ እኔ። አላቅም ሉል፣ አሁን ላይ ምንም ግልጽ የሆነ ነገር የለም። ምናልባት ወደ ጉሊት ተመልሼ ልሰራ እችላለሁ። ሌላ ምንም አማራጭ የለኝም። ጉሊት? ዮዬ ከአንቺ ባላቅም ጉሊት ብቻ በቂ አይመስለኝም። ማለቴ እኔ ገንዘብ ሼር ላድርግልሽና የሆነ አሪፍ ነገር ክፈችበት፣ ስራውን አሳድጊው። እንደዛ ቢሆን ጥሩ ይመስለኛል። አይ ሉል፣ አይሆንም። በፍጹም እኔ ካንተ ገንዘብ መቀበል አልችልም። በራሴ ጥረት ነው መቆም ያለብኝ። እንዴ ዮይ ለምን? እኔ እኮ ልርዳሽ እያልኩ አይደለም፣ እንደ ቢዝነስ ፓርትነር አብረን እንስራ እያልኩሽ ነው። ለወደፊታችንም ይጠቅመናል። አልፈልግም አልኩ እኮ ሉል፣ አልፈልግም። እኔ በራሴ መስራት እፈልጋለሁ። ባይሆን ገንዘቡን ለራስ አስቀምጥ። እንዴ ዮይ አንቺ ደግሞ ግትረቱኝ። እስኪ ለምን ልት እያያዣለሽ? እኔ እኮ በቃ ላግዝሽ እየሞከርኩ ነው። እርዳታህን አልፈልግም፣ በቃ ተወኝ። ይገባኛል። ሁልጊዜ በጥርጣሬ ነው የምትመለከች። ምኑን ከምኑ ነው የምታገናኘው? እኔ ጥገኛ መሆን አልፈልግም ነው ያልኩ። ይቅርታ ዮዬ፣ እኔ ልነግረሽ የፈለግኩት ያ አልነበረም። በቃ አብረን እንስራና ቢዝነሳችን አሳድገን ትርፋማ እንሁን ለማለት ፈልጌ ነው። ማለት አንቺ ትሰሪያለሽ፣ እኔ ደግሞ የሚያስፈልገው ነገር አሟላለሁ። እንደዛ ቢሆን ብዬ ነው። ሀሳብህ እኮ ጥሩ ነው፣ ግን ደግሞ የፍቅር ህይወታችን ላይ ኔጌቲቭ ኢፌክት እንዳይኖረው እፈራለሁ። ማለቴ ስራና ፍቅር ሲደባለቅ ጥሩ አይሆንም። ይገባኛል ዮዬ፣ እኛም እንድናስብበት ጊዜ እንውሰድ። አሁን አንቺ ከኔ ጋር መሆንሽ ራሱ በቂ ነው። መቼም እንደፊቱ ትወጂኛለሽ አይደል? ሉል፣ እኔም እወድሃለሁ። የኔ ቆንጆ፣ እኔም በጣም ነው የምወድሽ። ይህን ሁሉ ነገር አብረን እናልፈዋለን። አንቺ ብቻ አትጨነቂብኝ እሺ? ዛሬ ጎብዘሻል። ጃኬት ደረጎች ነው የመጣሽው? ከሚበርደኝ ብዬ እኮ። ግን በምን ዛሬ መምጣት አልነበረብሽም። ራስሽን ትልቅ አደጋ ውስጥ እኮ ነው የጣልሽው። ፈልጌ ነው ያደረግኩት። አንተ እየተጎዳ እንደሆነ እያወቅኩኝ እቤት መቀመጥ አልቻልኩም። ያው እናትሽ አለች አይደል? እሷ ደግሞ ይህንን ነገር ካወቀች ምን እንደምታደርግ መገመት እንኳን ያስፈራል። እሱማ ካወቀች ትገለኛለች፣ እሱን እርግጠኛ ነኝ። ግን ደግሞ እኔ ላንተ ስል ሁሉንም ነገር አደጋ ላይ ጥዬ መጣ። እሺ እንግዲያውስ ይህንን ሚስጥር በመካከላችን እናቆየው። ማንም ማወቅ የለበትም።
የጠየከኝን ይዤ መጥቻለሁ እና ሁሉንም ነገር በጥንቃቄ ደብቄዋለሁ። ታውቂያለሽ በምን በጣም ለጋስ ሰው ነሽ። ለእኔ እንዲህ ማድረግሽ በጣም ትልቅ ነገር ነው። አምናለሁ አቤኔ። ምንም ነገር ቢፈጠር ካንተ ጎን እቆማለሁ። እሺ አትመኝ በምን ይሄ ዓለም እምነት የሚጣልበት አይደለም። በተለይ እንደኛ ላለው አይነት ሰዎች። ምን ማለት ነው? እየቀለድኩኝ ነው በምን። አያስቅም። እሺ በጣም ደክሞኛል። ደግሞ ትንሽ ግራ ተጋብቻለሁ። ይሄ ሁሉ ገንዘብ ግን ለምን አስፈለገ? ምን ልታደርግበት ነው? የግል ጉዳይ ነው። አንቺ የምትረጁ አይደለም። ግን ልረዳህ እፈልጋለሁ አቤኔ። በቸገረ ጊዜ ብቻ እንዲሆን አልፈልግም። ቀድሞውኑም ረድተሽኛል። እዚህ በመምጣትሽ ብቻ በጣም ትልቅ ድፍረት ሰጥተሽኛል። ይኸውልሽ በምን የሆነ ፋይል አለ። ያ ፋይል ለአባትሽ ምንም አይጠቅማቸውም፣ ግን ደግሞ ለእኔ ትልቁ መንደርደሪያ ነው። ለዛ ላልኩሽ ስራ መስመር ለማስያዝ ያ ፋይል ግዴታ ያስፈልገኛል። በምንዬ የኔ ቆንጆ ያንን ፋይል ይዘሽልኝ ትመጫለሽ። አንቺ ላይ ምንም የሚያስከትለው ጉዳት አይኖርም። እኔን ለመርዳት ደግሞ አንድ እድል ብቻ በቂ ነው። ይህ ነገር እንደዚህ መቀጠል የለበትም። አቤኔን ዝም ብለን ልንመለከተው አይገባም። ልክ ነህ ማርክ፣ ግን ምን ማድረግ እንችላለን? እሱ እንደሆነ በጣም አደገኛ ሰው ነው። ምንም አይነት ነገር ከማድረግ ወደ ኋላ የሚል ሰው አይደለም። በዛ ላይ ደግሞ የሆነ አዲስ ነገር እያመጣብን እንደሆነ ይሰማኛል። በጣም ፈርቻለሁ። የሆነ የከፋ ነገር እንደሚያደርግ ይሰማኛል። ይኸውልሽ ቲና አትፍሪ፣ እኛ ከጎንሽ ነን። ልጁ እያደረገ ያለው ነገር ወንጀል ነው። እኛ ባይሆን እንዴት አድርገን ፖሊስ እጅ ላይ እሱን ለንጥለው እንደምንችል ነው ማሰብ ያለብን። አዎ ለፖሊስ ማሳወቅ፣ የሚያደርገውን ነገር ሁሉ ለእነሱ መናገር እንችላለን። ይሄ ብቻ እኮ አይደለም። ባለፈው ስናወራ አዲስ እቅድ እንዳለው እየነገረኝ ነበር። የምን እቅድ? ለመፋታት ቸኩዬ ስለነበር በትኩረት እንኳን አልሰማሁትም። አዲሱ እቅድ ምንድን ነው? ቆይ ሰውዬ ምን ለማድረግ እየሞከረ ነው? ምናልባት አዲሱን እቅድ ለማወቅ በዘዴ ላድርገው። አይ ቲና፣ ይሄ በጣም አደገኛ ሊሆን ይችላል። ምናልባት ይሄ ብላ ሀሳብ ይመስለኛል። አሁንም ቲና እንደምትፈልገው ማሳወቅ፣ ከዛ አዲስ ሊያደርግ ስለፈለገው ነገር ፍርጭ ማግኘት አለብን። ከዛኛ ደግሞ ለፖሊስ ማሳወቅ። እርግጠኛ ናችሁ? ቲና፣ አደጋ ላይ ሊጥልሽ የሚችልን ነገር አታድርጊ። ይህን ማድረግ አለብኝ ማርክ፣ የሆነ ነገር ማድረግ አለብን። ጥንቃቄ ግን ልታደርግ ይገባል ቲና። ሁሉንም ነገር በዘዴ ነው ማድረግ ያለብን። እሱ ምንም አይነት ጥርጣሬ እንዲኖረው ማድረግ የለብሽም። እሺ፣ ግን ቲና በጣም ተጠንቀቂ። አንቺን የሚጎዳሽ ነገር በፍጹም እንዳታደርጊ። እኛ ከውጭ ሆነን እንጠብቅሻለን። አይዟችሁ፣ ደግሞ ምንም ችግር የለውም። ማድረግ ትችላለሽ። እርግጠኛ ነሽ? ይሄ ሁሉ የክንዴ ፋይል ነው? በኋላ ቸኩለን እንዳንሳሳት። ማህተቡና ፊርማው የራሱ እንደሆነ ያረጋግጥልናል። በዛ ላይ የራሴ ደጋግሜ ያረጋግጫለሁ። ምንም አይነት ስህተት የለውም። ይሄ በጣም አደገኛ ነገር ነው። ልዑል አሁን ይህን ቢያውቅ ምን ሊፈጠር እንደሚችል ማሰብ ይከብዳል። ክንዴ በዚህች አጭር ጊዜ ውስጥ 2 ትራንዛክሽኖችን አካሂዷል። ሁለቱም ደግሞ ከፍተኛ የሆነ የገንዘብ ዝውውር እንዳለባቸው ያመላክታሉ። ይሄ ነገር ደግሞ ትንሽ ከቆየ ለድርጅታችን ጥሩ አይደለም። ትንሽ ቢቆይ ዕዳ ውስጥ ነበር የሚከተል፣ ሊያውም ከፍተኛ የሆነ ዕዳ ውስጥ። ቆይ ይህ ሁሉ ገንዘብ ወዴት እያመራ ነው? በሀሰት ስም ስር በተመሰረተ ሼል አካውንት ውስጥ ነው የሚገባው። ማንነቱን ለመደበቅ እየሞከረ ነው። እኔ የምልሽ ምን ማድረግ ያለብን ይመስልሻል? ወደ ህግ ክፍል እንሂድ። አሁኑኑ ባለሙያ ለሆነ ጠበቃ ብናሳውቅ ነው የሚሻለን። ይኸውልሽ እጹብ፣ ጠንካራ ማስረጃ ያስፈልገናል። ክንዴን መስመር ለማስያዝ ምንም አይነት ክፍተት የሌለው ጠንካራ ማስረጃ እጃችን ውስጥ ሊኖር ይገባል። የሀሰት አካውንቱን ይከታተለዋለሁ። ገንዘቡ ከየት እንደመጣና ወዴትም እንደሚሄድ ለማጣራት እሞክራለሁ። በጥንቃቄ እጹብ፣ ክንዴ አደገኛ ሰው መሆኑን አትርሽ። እየተንገዳገደ መሆኑን አያለሁ። ድርጊቶቹ በሙሉ የሚያሳዩት አደጋ ላይ መሆኑን ነው። በጣም አደገኛ የሚሆነው ደግሞ ያኔ ነው። ጀርባው ሲነካ የበለጠ አደገኛ ይሆናል። ግፊት መቋቋም እችላለሁ። በዛ ላይ ደግሞ ለዚህ ስራ በደንብ አድርጌ ነው የተዘጋጀሁት። አምንሻለሁ እጹብ፣ አንቺ ታማኝና ጠንካራ ሰራተኛ ነሽ። አመሰግናለሁ። በማንኛውም ሰዓት ትዕዛዝን ለመቀበል ዝግጁ ነኝ። እሺ።
ተደፍረናል። ያ ጭባ ደፍሮኛል። ቆይ እንዴት እንዲህ ሊያደርገኝ ይችላል? ልውል እያናገርኩህ እኮ ነው። እጅህን አጣጥፈህ ቁጭ ብለህ ታየኛለህ? ወንድምህ ተደፍሯል እያልኩ ምንም አልመሰለህ? ክንዴ ምን እየተካሄደ ነው? ምን ሆናል? ማንን ነው ጭባ የምትለው? ማንን ሊሆን ይችላል? ያ ማርክ ተብዬው ነዋ። ከድርጅት ያባረረኝ፣ ከአባቴ ድርጅት ዛሬ ያስወገደኝ። ምን? ማርክ አንተን ከስራ አባረረክ? እንዴት? ማለቴ ለምን? ለምን ትለኛለህ? በስልጣኔ ስለሚቀና ነዋ። እኔን ከዚህ ድርጅት ውስጥ ለማስወጣት ሌላ ከጀርባዬ ሴራ እየሸረበብኝ ነበር። ክንዴ አንተ ተረጋጋ። ማርክ እኮ እንደዚህ አይነት ሰው አይደለም። በእርግጠኝነት የሆነ ስህተት ተፈጥሮ ይሆናል። ስህተት? ልውል አንተ ሲበዛ የዋህ ሰው ነህ። ማርክ ለስልጣንና ለገንዘብ ሲል ሁሉንም ነገር ከማድረግ ወደ ኋላ አይልም። እርግጠኛ ነህ እንዴ? ማርክ እኮ ታማኝና ታታሪ ሰራተኛ ነው። አባታችን እንኳን እሱን እኮ ነው የሚያምነው። አንተም ከሱ ወግናል ማለት ነው? አዝናለሁ ልውል። አንተም ከዳተኛ ነህ ማለት ነው? አይ ክንዴ እንደዛ አይደለም። በጣም ግራ እየገባኝ ነው። ማርክ መጥፎ ሰው ነው ወይስ እኔን ያልገባኝ ነገር አለ? ምንም የሚገባ ነገር የለም። ማርክ በቀላሉ የሚታመን ሰው አይደለም። ደግሞ ይኸውልህ ምን እንደማደርገው በቅርቡ አሳያለሁ። ይህን ነገር በዝምታ ማልፈው ጉዳይ አይደለም። እንዴ እርግጠኛ ነህ? ማለቴ ማርክ ከመሬት ተነስቶ እንደዚህ አይነት ውሳኔ አይወሰንም። በእርግጠኝነት ወይ ያየ ነገር አለ ወይ ደግሞ የሰማው ነገር አለ። አንተ አሁንም ትጠራጠራለህ? አይንህ እያየ ወንድም እየተዋረደ። ቆይ ከዚህ በላይ ምን አይነት ማስረጃ ትፈልጋለህ? እኔ አላቅም ክንዴ። ማርክን ለረጅም ጊዜ ያውቀዋለሁ ወይ ደግሞ ማውቀው መስሎኝ ነበር። እኔ እንጃ። ማርክ ጥሩ ሰው ይመስለኝ ነበር። ይኸውልህ ይህን ያደረገው ለስልጣን ሲል ነው። እኔንም ከስልጣን ያስወገደኝ ለዛ ሲል ነው። እመነኝ፣ ማርክ ለገንዘብ ሲል ምንም ነገር ከማድረግ ወደ ኋላ። ሴራ? ታማኝ ለመስረቅ ነው ታማኝ። ይኸውልህ አንተና አባትህን በሴራው ጉንጉኑ ሊያሳምናችሁ ይችላል። እኔ ግን አላደርገውም። አይኔ ገልጿል። ሁሉንም እያንዳንዳቸውን አጋልጣቸዋለሁ። ሴራ? ማርክና ማን? ብቻውን አይደለም ልውል፣ ከጀርባውማ የሆነ ሰው አለ። በጣም ከባድ ሰው፣ ኃይለኛ ሰው። እኔን ለማጥፋት ሴራ እየጎነጎነልኝ ነው። ቆይ ማን ነው ከጀርባው ያለው? እርግጠኛ ነኝ ልውል፣ ማርክማ ይህን ድፍረት ብቻውን አያመጣውም። ከጀርባውማ የሆነ ሰው እያዘዘው ነው ያለው። እኔም ደግሞ ዝም ብዬ አልመለከተው። በጭራሽ ማርክማ ለብቻውን ይህን ነገር አያደርግም። በእርግጠኝነት የሆነ ሰው እየገፋፋው ነው። እሱን ማጋለጥ ቀላል ነው። ማለትም በሚወደው ነገር መተን ማጋለጥ እንችላለን። ልክ እሱ እኔን ለማጋለጥ እንደተጠቀመው አይነት መንገድ ማለት ነው። እሺ ምን ማድረግ ነው ያለብን? ማለቴ ማርክ እንዴት እናጋልጠው? ጊዜው ሲደርስ ታውቀዋለህ ልውል። ሁሉም ነገር ጊዜ ይፈታዋል። አሁን ግን እኔና አንተ ወንድማማቾች ነን። አንድ ላይ ሆነን ይህንን ሴራ ማክሸፍ አለብን። ማንን ማለት ነው? የሚሰማኝን ስሜት በቃላት እንኳን መግለጽ አልችልም። በእምነት ያቺ የዋሃ ልጅ ምርዝ ወዳለ ፍቅር ወድቃልሻለች። ከማን ጋር በፍቅር እንደተጣመረች ብታይ ኖሮ እሷ ግን የምትሰማኝ አይመስለኝም። አይኖቿ ላይ መጋረጃ ተጋርዷል።
ቀጥሎ የሚሆነውን ሳስብ እኮ በጣም እፈራለሁ። አታምነኝም እኮ እኔ የምነግራትን ሁሉ ጥላቻ ነው የሚመስላት። ትሰበራለች ብዬ ፈራው። ልቤ በጣም ይደማል። እርግጠኛ ነሽ ትመለሳለች? ቆይ አንቺ ይህን ሁሉ እንዴት እርግጠኛ ልትሆኝ ይቻልሽ? ትክክል ነሽ። ማድረግ አለብኝ። ምንም ያህል እውነቱ ቢጎዳትም እውነቱን ግን ማወቅ አለባት። አመሰግናለሁ ጓደኛዬ። ሰላም ወይ? ይህን ማህተብ ተመልከተው። የሆነ የተሳሳተ ነገር ያለው ይመስላል። ቅርጹም ማህተቡም አዲስ ይመስላል። የተጭበረበረ ነው። በግልጽ የሚታይ የውሸት ማህተብ። እርግጠኛ ነሽ? እጹብ፣ የተሳሳተ መረጃ ሊደርስሽ ይችላል። መዝገቡን በሚገባ ፈትሼዋለሁ። የዚህ የግብይት ወረቀት መዝገብ ውስጥ የለም። ሌላ አዲስ ወረቀት ነው ያስገቡበት። ይኸውልሽ እጹብ፣ እኔ እዚህ ቢሮ በነበርኩበት ጊዜ ብዙ የተጭበረበሩ ፋይሎች ይደርሱኝ ነበር። ለቦታው አዲስ በሆንም ለስራው አዲስ ስላልሆንኩኝ ነው እንደነዚህ አይነት ኬዞችን በቀላሉ ላቅ የቻልኩት። ጥሩ አድርገሻል። ክንድ ይህንን የቆሸሸ ስራ መስራት ከጀመረ ምን ያህል ጊዜ ሆነው ይመስልሻል? ለመናገር እንኳን ይከብዳል። ነገር ግን ይሄ ማህተብና የገንዘብ ዝውውሩ በቅርብ ጊዜ የተከናወነ እንደሆነ መገመት እችላለሁ። የቀደሙት በሚገባና በጥንቃቄ አስወግደዋቸዋል። ሙሉ ኦዲት ማድረግ ይኖርብናል። ከዚህ በፊት ያደረግናቸውን የገንዘብ ዝውውሮች በአጠቃላይ ድጋሜ ማየት አለብን። እንዳወቅንበት ያውቃል። እርግጠኛ ነኝ እስካሁን የሆነ ነገር ይጠረጥራል። ሊጠረጥር ይችላል፣ ግን በዋናነት እያሳሰበው ያለው ሌላ ነገር ስለሆነ ለዚህ ጉዳይ ትኩረት ላይ ሰጠው ይችላል። ቢሆንም አለቄ መዘናጋት የለብንም። ሁሉም ነገር ሲዘገይ ከኋላ የራሱ የሆነ መዘዝ ሊኖረው ይችላል። እንግዲያውስ በፍጥነት እንንቀሳቀስ፣ ጊዜ የለንም። እሱ ከመሸሸጉ በፊት ማጋለጥ አለብን። ይሄ ሁሉ ነገር ሊፈነዳ ነው። በጣም አደገኛ ሁኔታ ውስጥ ነን ጌታዬ። ያ ነው ሀሳቡ። እውነቱን ብርሃን ያወጣዋል። የሚፈነዳውም የሚቀረውንም የምናይ ይሆናል። እኔ የምልሽ ቆይ ይሄ ቤት የራስሽ እንደሆነ ያህል ነው የሚሰማሽ? አዎ የኔ ነው። ይሄ ቤት የኔና የልጆቼ ነው። ቆይ አንተ ምን ቤት ነህ? የዓለሙ የበኩር ልጅ ነኝ። የበላችኋትን በሙሉ ትተፏታላችሁ። እያንዳንዷን ንብረት ነው ማስመልሰው። ቆይ ከኛ ምንድን ነው የምትፈልገው? ለምን አትሆንም? ለአንተና ለእናቴ የተሰጣችሁ ቦታ ላይ ለምን አትቆይም? እሱ አያገባሽም። ሸጥከው የተሰጠህን የትም አባክን ስጨርስ ከዛ ደግሞ መተህ የትና ወንድሞችህን ንብረት ልትበዘብስ ትፈልጋለህ። ይሄ ደግሞ ሌብነት ነው። አባቴን ሰርቀሽዋል። አንቺ ያለሽ አይደል እንዴ ከኔ በላይ ሌባ ዘራፊ ሆንሽ። ወንድምና እህትህን እያሳደግኩኝ የአባት ደግሞ የቀኝ እጅ ነኝ። ይሄ ሁሉ ከሜዳ የሰበሰብኩት እንዳይመስል እራሴ ነኝ የገነባሁት። ጭራሽ ትንሽ ከቆየሽማ ይኸውልሽ አንቺ እንደ ባለቤት ምናምን ሊያደርግሽ ስለሚችል በፍጥነት ከዚህ ቤት አስወጣሻለሁ። ይሄ ቤት የኔ ቤት ነው። የዓለሙ ልጅ ስለሆንክ ነው ስትገባና ስትወጣ ዝም ብዬ ማይ። ከዚህ በኋላ ግን ለዓለሙ እንኳን አልነግረውም። እመነኝ፣ ፖሊስ ጣቢያ ነው መወረውር። ካሳ ፈልጋለሁ። አባቴን ለዘረፍሽው ንብረት በሙሉ ለወሰድሽው ለእያንዳንዷ ነገር ካሳ ልትሰጪኝ ግድ ይልሻል። ስራ ያዝ። ከካሳ በላይ ስራ ነው የሚያስፈልግ። ራስ የምታስተዳድርበት ስራ። ከስራ በላይ ደግሞ ስርዓት ነው የሚያስፈልግ። ምን ይህም ቦታ አቃጥለዋለሁ። ሞክረኝና አሳይሃለሁ። አሳይሻለሁ።
ወይ ኤልሳቤጥ፣ ያንን ሁሉ የረጅም ዘመን ወዳጅነታችንን በቀላሉ እንዲበጠሰችው። የሰረኩ መስሏት እኮ ነው። ክንድ የሆነ ነገር ነግሯታል። እንዴ አንቺ ጎበዝና ታታሪ ልጅ መሆንሽን ታውቂ የለም እንዴ? የሆነ ነገርማ እየተፈጠረ ነው። ክንድ የሆነ ሴራ እያሴራ ይመስለኛል። ክንዴ ምን ፈልጎ ነው? ያንቺን ጉዳይ ትልቅ ጉዳይ አድርጎ ማውራት ለምን አስፈለገ? አላውቅም እማዬ። እሱ ሰውዬ ከኔ ምን እንደሚፈልግ አላውቅም። አንቺና ልዑል የሚወራው እውነት ነው ልጄ? ይሄ ሁሉ እውነት ነው? አዎ እማዬ። ግን እኮ ጥፋት አይደለም አይደል? እንዋደዳለን። ዮሐና፣ ይሄ ውሳኔ እኮ በጣም አደገኛ ውሳኔ ነው። እንዴት ለኔ ሳትነግሪኝ እንደዚህ አይነት ውሳኔ ትወስኛለሽ? ምን ነው አደገኛ ውሳኔማ? ስንት አመት የለፋሽበትን ህልም ወዲያ ወርውረሽ ፍቅር ላይ መውደቅሽ ነው። ፍቅር ላይ ካወድቅምማ ብንወድቅም ተያይዘን እንነሳለን። ልጅ ለእናቷ ምጥ አስተማረች የሚባለው ይሄኔ ነው። እማ እንደዛ ለማለት ሳይሆን እወደዋለሁ፣ ይወደኛል ማለቴ አብረን ብዙ ርቀት መሄድ እንችላለን ለማለት ነው። ገብቶኛል። ግን አንቺ ጥሩ ጎኑን ብቻ ነው የምታየው። አደገኛ ጎኑን ለማየት እድሜና የህይወት ልምድሽ አይፈቅድም። ሁሉም ነገር ጊዜያዊ ነው። ነገሩ ግን የሚገባሽ በኋላ ምስቅልቅሉ ከወጣ በኋላ ነው። ምን እናድርግ እማዬ? አላውቅም ልጄ፣ ግን አንድ ላይ መሆን አለብን። አንዳችን ለአንዳችን እንበረታታለን።